እንደ ስሟ አዲስ ገጽታን እየተጎናጸፈችና እየፈካች መታየት ጀምራለች። በርካታ የመሰረተ ልማት ጥያቄዋን ለማሟላት ሌት ተቀን ደፋ ቀና ማለቷንም ተያይዘዋለች። አዲስ አበባ ከተማዋ ደረጃውን የጠበቀ የእግረኞችና የተሽከርካሪ መንገዶችም እየተገነቡላት ነው። ይህም የየአካባቢውን ገጽታ በእጅጉ በመለወጥ መልካም ገጽታን አጎናጽፏታል። እንደ ዕድሜ ጠገብነቷና የስሟን ያህል በተግባር መገለጽ ተስኗት የቆየችው ከተማዋ ከቅርብ ጊዜ ወዲህ ባሳየችው መሻሻል የቀድሞ ገጽታዋን በአዲስ እየለወጠች መሆኑ በገሃድ መታየት ጀምሯል። በከተማዋ ይነሱ የነበሩ በርካታ ጥያቄዎችን ለመመለስ መርሃ ግብሮች ተዘርግተው ወደ ተግባር እየተለወጡ ይገኛል። አዲስ አበባ የዓለምና አህጉር አቀፍ ተቋማት መቀመጫ እንደመሆኗ ይህንን ተግባሯን የሚመጥን ገጽታ ለማላበስም ጉዞዋን ከጀመረች ሰነባብታለች። አዲስ አበባን እንደ ስሟ ውብና አዲስ የማድረጉ እቅድ ወደ ተግባር ገብቶ የማደስና የማጽዳት ስራዎች እየተሰሩም ይገኛሉ። ኢትዮጵያውያን ተደምረን ከተማችንን ጽዱ፣ አገራችንን ጽዱ ማድረግ እንችላለን። በየመንገድ የምንጸዳዳ አይደለንም። በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የጽዱ ኢትዮጵያ ተግባር የአዲስ አበባን ውበት በማጉላት ጤናማ አካባቢን ለመፍጠር እንደሚያስችል ትልቅ እምነት ተጥሎበታል። መዲናዋን ከማጽዳት ጋር በተያያዘ ኃላፊነት የተጣለባቸው ተቋማትና ባለድርሻ አካላትም ለከተማዋ ጽዳት ከፍተኛ ጥረት እያደረጉ ነው። ከተማችን ላይ በአረንጓዴ ልማት ስራዎችን በመስራት በምታዩት መልኩ አዲስ አበባ ውብ እና በጣም አረንጓዴ ትላንት ከነበራት የ2.8 የአረንጓዴ ሽፋን ወደ 15 በመቶ ማደግ ጭምር እንድትችል አንዱ በአረንጓዴ ልማት ስራው ላይ ልዩ ትኩረት ተሰጥቶ መሰራት በመቻሉ ነው። በተመረጡ መንገዶች፣ አደባባዮች ላይ እና ደግሞ ዳርቻዎች ላይ እና ተመሳሳይ ፓርክ ልማቶች ስራዎችን በስፋት ባለፉት የ5 ዓመታት ውስጥ በልዩ ትኩረት መሰራት ተችሏል። በእኛ በኩል ባለፉት 10 ወራት ከድሬኔጅ መስመር ጽዳትና ጥገና አንጻር ከ365 ኪሎ ሜትር በላይ የሚሆን የድሬኔጅ መስመር ጽዳትና ጥገና ስራዎችን ለማከናወን ችለናል። በቀጣይ ክረምት ወቅትም ይሄው የድሬኔጅ መስመር የመጠገንና የማጽዳት ስራዎች የሚከናወኑ ይሆናል። የአዲስ አበባ ደንብ ማስከበር ከ9ኙ የደንብ ጥሰቶች አንደኛው የደረቅና የፍሳሽ ቆሻሻዎችን መከታተል፣ መከላከል፣ ግንዛቤ መስጠት፣ ተፈጽሞ ከተገኘ ደግሞ እርምጃ መውሰድ የሚሉ ኃላፊነትና ስልጣን ተሰጥቶታል ማለት ነው። በሌላው ዓለም ላይ የምናየውን ውበት በሌላው ዓለም ላይ የስልጣኔያቸው ምልክት አድርገን የምናየው አንዱ ነገር ቴክኖሎጂው ሳይሆን የከተማቸውን ንጽህና እያየን ነው። ያንን የስልጣኔ ምልክት ወደዚህ ደግሞ መፍጠር ከውጭ የሚመጡ ሰዎች ልክ አዲስ አበባ ሲገቡ ዋው አዲስ አበባ እንደዚህ ነች እንዴ ሲሉ እንደ ሀገር ደስ ይልሻል። ከጠቀሜታው ባለፈ ማለት ነው። ከዛ ባለፈ ደግሞ በዋናነት እኛ ደግሞ እንደ ዜጋ ደግሞ እጅግ ደስ ይለናል ንጹህ ከተማ ማግኘት። ከቅርብ ጊዜ ወዲህ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጭነት የተጀመረው የጽዱ ኢትዮጵያ መርሃ ግብር መጀመሩ በዘርፉ ለተሰማሩ ተቋማት ትርጉሙ የላቀ ነው። እንዲሁም በመዲናዋ እየተከናወኑ ያሉት የኮሪደር ልማት ስራዎች አዲስ አበባን ውብና ጽዱ ለማድረግ ለተያዘው እቅድ ስኬት አይነተኛ ሚና እንደሚያበረክቱም ታምኖባቸው ከግለሰብ እስከ ተቋማት ከፍተኛ ተነሳሽነትን ፈጥሯል። የመዲናዋን ጽዳት በማሳለጥ የነዋሪዎቿ የመጸዳጃ ቤቶች አቅርቦትን ለማስፋፋት አልሞ የተጀመረው ንቅናቄ ይበል የሚያሰኝ ነው። የከተማዋን ገጽታ በመለወጥም በእጅጉ አይነተኛ ሚና ተጫውቷል። ለእኛ ትልቅ እድል ነው። አሁን ይሄ ኢኒሼቲቭ በተለይ ጽዳት ላይ ላለነውና ውበትና አረንጓዴ ልማት ቢሮ ላይ ለምንመራ ሰዎች ትልቅ እድል ነው። ስለዚህ ይህን ትልቅ እድል ማሳለፍ መቻል የለብንም። እንደ ጽዳት ተቋም ስታስብ ይሄ ስራ ለዚህ ተቋም ካለው ፋይዳ አንጻር ወስደ ስታይ ከራስ ተቋም ባለፈ መንገድ ሌሎችንም ጭምር አስተባብረህ መስራትን ይጠይቃል። ዛትስ ዋይ እንደ ትልቅ እድል መጠቀም መቻል አለብን የሚል ተነሳሽነት ቢሮው ላይ አለ፣ ኤጀንሲው ላይ አለ። ስለዚህ ከኛ አልፈን አንደኛ የጀመርናቸውን መደበኛ የጽዳት የንቅናቄ ስራዎች በተሻለ መንገድ ያነሳሳ ያነቃቃ ነው። የዚህ ኢኒሼቲቭ መምጣት በፕራይም ሚኒስትሩ ዲክለር ከተደረገ በኋላ
በኮሪደር ልማቷ ብቻ ላይ 170 መጸዳጃ ቤቶች ነው የምንሰራው ፕላን አድርገን ተጀምረው ተጠናቀውም አገልግሎት የጀመሩ አሉ፣ የተጠናቀቁ ያሉም አሉ። ግን ደግሞ ትልቅ መነሳሳት የፈጠረው ባለሀብቶች የተለያዩ ግብአቶች አቅርበው ለመስራት ፈቃደኝነታቸውን እያሳዩ ነው። ነዋሪውም ያቺ ተሰርታ በተጠናቀቀችው አገልግሎት በተጀመረችው በይፋ ጠቅላይ ሚኒስትር በመረቋት የሸራተን አካባቢ በሚገኘው አገልግሎት ተጀምሯል። ምን ያህል ቤዚክ እና አስፈላጊ መሆኑን የምናየው ነው። የሰራን ባለነው ፓርኮቻችን ላይ፣ ፓርኪንጎቻችን ላይ፣ ተርሚናሎቻችን ላይ ህዝብ ይንቀሳቀስበታል ብለን ባልናቸው ፕላዛዎች ላይ እነዚህ መጸዳጃ ቤቶች ይሰራሉ። ለሌሎችም ክፍለ ከተሞቻችንም በተመሳሳይ ለ11ዱም የሚሰፋበትና ለ2017 የፕላናችንም ላይ በልዩ ትኩረት ይዘን የተሰራ ነው የሚገኘው። ንጹህና ውብ ከተማን መፍጠር የስልጡን ማህበረሰብ መገለጫ መሆኑ የአደባባይ ምስጢር ነው። እናም የመዲናችን ውብና ጽዱ መሆን እልፍ ፋይዳዎች የሚያስገኝ ሲሆን ለአብነትም ጤናማ ማህበረሰብ ለመፍጠር የጎብኚዎችን ቀልብ ለመሳብ የመዝናኛ አማራጮችን ለማስፋት መልካም አጋጣሚን ይፈጥራል። ከመጸዳጃ ቤት አለመኖር አንዳንድ ሰዎች ሽንታቸው ለምሳሌ ሽንት ሲመጣ ቶሎ መሸናት አለበት። ያው ተፈጥሮ ሽንት መጥቷል ብሎ የሚነግረን እንድናስወግደው ነው። ባቆየነው ቁጥር ለሌላ ችግር ልንጋለጥ እንችላለን። ለሽንት ፊኛ ኢንፌክሽን ሊጋለጥ ይችላል። ወደ ላይም ከቆየ በጣም ደግሞ ወደ ላይ ሄዶ ለኩላሊትም ችግር ሊያመጣ ይችላል። በሰዓቱ መጸዳጃ ቦታ አግኝቶ መጸዳዳት በጣም አስፈላጊ ነው። ጤናንም ይጠብቃል። የአካባቢው የሽንት ቤቶች መኖር በንጽህና መያዛቸው እነሱም እንዳይሸቱ ያው ያስፈልጋል እና በከፍተኛ ሁኔታ ያለበት መኖር አለበት። ማህበረሰቡ ደግሞ የራሴ ነው ብሎ መጠበቅ አለበት። ራሱን መስራት አለበት። ከላይ መምጣቱ ትልቅ ነገር ነው እና ሁሉም ደግፎ መሰራት አለበት የሚል እምነት አለኝ። ከውጭ ኢንቨስትመንትን ቱሪዝምን ለማስፋፋት የከተማ ጽዳት ወሳኝ ነው። ከተማ ጸዳ ማለት ባለሀብቱ የሰራቸው ስራዎች ሁሉ በጽዳት ተሸጡ፣ ውጤታማ ሆኑ ማለት ናቸው። ህዝቡ ጤናማ ሆነ ማለት አምራች ሆነ ማለት ቀጥሮ የሚያሰራው ሰው አምራች ነው ማለት ነው። ህብረተሰቡ አብሮት የሚኖር ሰው እሱም ጤነኛ ሆነ ማለት ነው። ስለዚህ ጽዱ ኢትዮጵያ የሚለው ፕሮግራም መጀመሪያ አናውንስ እንደሆነ የመጀመሪያውን ድጋፍ የሰጠ የኛ ተቋም ነው። የምትጽፊው ነገር ለምትሰሪው ስራ ረጋ ብለሽ እንትን ለማለት ለማሰብ አሁን የሚሰሩት ነገሮች እሱ በተለይ ለአርቲስቱ በጣም አሪፍ ነገር ነው ብዬ አስባለሁ። ምክንያቱም አሁን አብዛኛው የሁላችንን ብትይ እንደው በአብዛኛው ብትይ መኖሪያ ቤታችን ጠባብ ነው፣ ግቢያችን ጠባብ ነው። ስለዚህ ግቢ ውስጥ እየተንሸራሸርኩ እያረኩ በአበቦች ዙሪያ ሆኜ ሀሳብ እንትን እያረኩ ነው ምናምን ልትያችሁ ሽዳፍቱ የሆነ ቦታ መሄድ አለብሽ ይሄን ለማድረግ። ስለዚህ ከከተማ ሳትወጪ ከተማሽ ውስጥ እንዲህ አይነት ነገር ማግኘት ማለት ለምትሰሪው ለምታስቢው ነገር ሁሉ ለፈጠራ ስራሽም ጉልበት ነው የሚሆነው። ይህ ስፍራ ዛሬ እንዲህ ከመሆኑ በፊት ለእይታ የሚጋብዝ አልነበረም። አካባቢው ላይ ያለው ቆሻሻ የሚፈጥረው መጥፎ ጠረን ለበሽታ ያጋልጥ ነበር። አሁን ግን አካባቢው በመለወጡ ለእግር መንገደኞች ንጹህ አየር መለገስ ከመጀመሩ ባሻገር የሚዝናኑበትና ጊዜያቸውን የሚያሳልፉበት ቦታ ሆኗል። በዚህ ንቅናቄም የተለያዩ የማህበረሰብ ክፍሎች አሻራቸውን በማሳረፍ ድጋፋቸውን አጠናክረው ቀጥለዋል። በመዲናዋ በተለያዩ አካባቢዎች እየተካሄደ ያለው የማስዋብ ተግባር ቀድሞ የነበረውን ገጽታ ከመሰረቱ በመለወጡ ደስተኛ መሆናቸውን የመዲናዋ ነዋሪዎች ሳይገልጹ አላለፉም። ለወደፊት እንኳን የአፍሪካ የተባበሩት መንግስታት ጽህፈት ቤት እዚህ ቢመጣ አናፍርበትም። ደስ የሚል ስራ ነው። ድሮ የነበረን አካባቢና አሁን በጣም ልዩነት አለው። ምክንያቱም ድሮ ወክ እንኳን ስናደርግ በጣም ሽታ ነበረው፣ አካባቢው አቧራ ነበረው። እውነት ነው የምልህ። በዛ ላይ ደግሞ ብዙ ችግሮች ነበሩበት። አካል ጉዳተኛ እንደ ልብ መሄድ አይችልም። ብዙ ነገሮች ነበሩ። አሁን ግን ሳይ በጣም በእውነት እኔ አገሬ ሁሉ እየመሰለኝ አይደለም። በቀን ሁሉ 3-4 የምወጣበት ጊዜ አለ፣ ደስ ብሎኝ ማለት ነው። እና በጣም ተደስቻለሁ።
ውብና ንጹህ ከተማን ከመፍጠር ባሻገር በዘላቂነት ጠብቆ ለማስቀጠል ትውልድ ላይ የመስራቱ አስፈላጊነት አያጠያይቅም። በመሆኑም በማህበረሰቡ ዘንድ ጽዳት ባህል እንዲሆን ግንዛቤ መፍጠር ላይ ከፍተኛ ስራ ይጠይቃል። እዚህ ጋር አጠገቤ ጋር አንዱ እየሸና ምን ይሄ ሰውዬ ብዬ ነው እንጂ የሚሄደው ወንድም አይገባም አለለው አይደለም። ይሄ ነገራችን ነው። ቅድም ያልኩሽ የአእምሮ መታደስ ይሄ ነው። ኖ የሚል ልብ መፍጠር መቻል አለብን። ይሄንን ካልቸር ለመፍጠር የኪነ ጥበቡ ሰው ቢሰራ አሪፍ ከተማ፣ አሪፍ ጽዱ ነገር፣ አሪፍ ምናምን ከተሰራ በኋላ ይሄንን መንከባከብ ደግሞ ከተማዋ ስማርት ስትሆን፣ ከተማዋ ጥሩ ስትሆን ከተሜ ያስፈልጋታል። ደግሞ ስማርት የሆነ ከተሜ ቆሻሻ መንገድ ላይ የሚጥል እንደዚህ አይነት ሰዎች መቅረት እና እንትን ማለት አለባቸው። እዚህ ላይ አወርነሱ ሊሰራ የሚችለው የኪነ ጥበቡ ማህበረሰብ፣ የኪነ ጥበቡ ሰው ይሄንን ልክ እንዳልሆነ ጸያፍ እንደሆነ እንደዚህ አይነት ነገር ማድረግ አግባብ እንዳልሆነ ቆሻሻና ምናምን ገንዳ ምን የቆመበት አካባቢ ቆሻሻ መጣል ክልክል ነው ብትይ በሳቅ ነው የምትሞች። የሁሉ ቆሻሻ ያለ አንድ ሶፍት እዚህ ጋር ብጥል ምን ይደንቃል ነው። ግን የታጠበ አስፓልትና እንትን ላይ ግን አንድ እንትን ቆሻሻ አይደለም አንዲት ሶፍት እንትን አድርገሽ መወርወር ሁሉ አንቺም ቅር ያሰኝሻል። በ119ኙም ወረዳዎች ከ2000 በላይ የግንዛቤ ባለሙያዎች አሉ። ቤት ለቤት ተከፋፍለው እያንዳንዱን ቀጠና ብሎክ ተከፋፍለው በየወረዳው ከ10 እስከ 15 ይሆናል ቁጥራቸው ተከፋፍለው ማህበረሰቡን ቤት ለቤት ያስተምራሉ። ከማመንጨት እስከ ማስወገድ ድረስ ባለው አጠቃላይ በተቀናጀ የደረቅ ቆሻሻ አስተዳደር ስርዓት ደረጃ እያንዳንዱ አባወራ ምን ማድረግ እንዳለበት ያስተምራሉ። ቆሻሻ እንዴት እንደሚይዝ፣ ያመነጨውን ቆሻሻ እንዴት እንደሚይዝ አጠቃላይ የደረቅ ቆሻሻ አስተዳደር ስርዓቱን ፖዚቲቭሊ ሊደረግ የሚገባው ከሳይንሱ አንጻር ምንድነው በሚለው ላይ ያስተምራሉ ቤት ለቤት። ከቤት ለቤት በተጨማሪ በትንንሽ የቡና ጠጡ ፕሮግራሞች ማህበረሰቡን በየብሎኩ ያስተምራሉ። በሚዲያ የምንሰራው ስራ አለ። በተሽከርካሪ በሞንታርቦ ማህበረሰቡን እየዞሩ ለማስተማር ጥረት እናደርጋለን። ትልልቅ አደባባዮች ላይ በተመሳሳይ መንገድ እናስተምራለን። የማህበረሰቡን የግንዛቤ ደረጃ ካሻሻሉ በኋላ በግዴለሽነት የከተማዋን ውበት የሚያጎድፍ ተግባር እንዳይፈጸም የሚከላከልና የሚቆጣጠር ተቋምና ማህበረሰብም ሊፈጠር ይገባል። በተለይም የቆሻሻ አወጋገድ ስርዓትን የማይጠብቁ አካላት ላይም የእርምት እርምጃ መውሰድ አስፈላጊ ነው። ከተማችን ከነበረችበት እንደገና እያደገች የሄደች እንደመሆኗ መጠን ያንን የሚመጥን ደንብ ማሻሻል አስፈላጊ ሆኖ በመገኘቱ የከተማው ካቢኔ መክሮበት የማሻሻያ ደንቦቹን አጽድቋል ማለት ነው። በተለይ የደንብ ማሻሻያ ህጎቹ በጣም አስተማሪ ናቸው። የገንዘብ ቅጣት ብቻም ሳይሆን በህግም ተጠያቂ የሚያደርግ በተለይ ቆሻሻውን የጣለ መልሶ የሚያጸዳበት የሚቀጣበት፣ እንደገናም ደግሞ ያበላሸውን ነገር አስተካክሎ የሚያወጣበት፣ ካልሆነ ግን ወደ ህግ የሚቀርብበት መንገድ ነው እየተመቻቸው ማለት ነው። ይህ ደንብ በይፋ ወደ ስራ በምናስገባበት ጊዜ በከተማችን ውስጥ የተሻለ የደንብ መተላለፍን የሚከለክል በአጥፊዎች ላይ ደግሞ አስተማሪ የሆነ እርምጃ የሚያስወስድ ደንብ ነው ማለት ነው። ስለዚህ ከዚህ አንጻር በጣም ከበፊቱ የተሻለ እና ጠንከር ያለና አስተማሪ የሆነ የሚቆነጥጥ ደንብ ነው ማለት ነው የተሻሻለው ማለት ነው። ለኛ የወጣ ደንብ አለ 152/2015 የሚፈጸመው ደግሞ በደንብ ማስከበር ባለስልጣን። ስለዚህ ይሄ ህግ እንዲከበር ከደንብ ጋር በደንብ በተቀናጀ መንገድ መሰራት መቻል አለበት። ስለዚህ ከደንብ ጋር ከዚህ ዓመት በፊት ከነበሩት በተሻለ መንገድ እንቅስቃሴዎች ተጀምረዋል። በርከት ያለ ሰውም በግለሰብም ደረጃ በድርጅትም ደረጃ ዘንድሮ ብዙ ሰው እየቀጡ ነው ያሉት። እየቀጡ ይህን ተግባራዊ የማያደርገው ላይ የሌሎች ሀገሮች ተሞክሮ የሚያሳየው ይህን ነው። በነገራችን ላይ በግንዛቤ ብቻ የመጣ ለውጥ የለም።
አበባ ከተማ የሁሉም ነዋሪዎች መድመቂያ እንደመሆኗ የከተማዋን ውበት ማላበስም እንዲሁ የሁሉም ኃላፊነትና ድርሻ ነው። ፕሮጀክቱ ኢትዮጵያን በመቀየር ረገድ ትልቅ ተስፋ የተጣለበት እንደመሆኑ በአሁኑ ወቅት ከአዲስ አበባ አልፎ በተለያዩ የክልል ከተሞችም ወደ ትግበራ በመሸጋገር ላይ ይገኛል። እናም ለስኬታማነቱ የማህበረሰቡን ግንዛቤ ከማሳደግ ጀምሮ የህግ ማዕቀፎችን መዘርጋትና ህግና አሰራሮችን ማጠናከር ይገባል። ይህም ጽዱ ኢትዮጵያን እውን ለማድረግ የተጣለውን ግብ ለማሳካት አይነተኛ ሚና ይጫወታል። ከተሞች ጽዱ፣ ለነዋሪዎቻቸው ምቹ እንዲሆን ማድረግ ላይ ሁሉም ዜጋ ኃላፊነት አለበት። በለሙትም ላይ የመጠበቅ ሚናውን መወጣት አለበት። አረንጓዴ እናርጋት፣ ከተማችንን አረንጓዴ ሽፋን እናሳድግ ስንል ትልቅ ሚና የነበረው የአረንጓዴ አሻራ ስራ ነው ከፊታችን አለ። እሱንም ጭምር እንደው በነቂስ ወጥቶ እንደሚተክለው ተንከባክቦ በምንፈልጋትን ስኬት ከማድረግ አንጻር ኃላፊነት በጋራ እንወጣለን። የጽዱ ኢትዮጵያንም በተጀመረው መልኩ አቅም ያለው የትኛውም አካል አክቹሊ አቅም ብለን ስንል ትንሿም ድምር ውጤቷ ትልቅ መሆን እንደምትችል እናምናለን። ሁሉም ያለውን አስተዋጽኦ ካረገ እንደምንለውም አዲስ አበባ የኢትዮጵያ ብቻ ከተማ አይደለችም፣ የአፍሪካ ከተማ የአፍሪካ መዲና ናት። ያንን የምናሳካበት ነውና ሁሉም የህብረተሰብ ክፍል የራሱን አስተዋጽኦ እንዲኖረውና እንዲወጣ መልእክት ማስተላለፍ እፈልጋለሁ።